የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ ገደብ አነሳ። በምርጫ ቅስቀሳ ወቅት የመንግስትን ንብረት መጠቀም ህገ መንግስታዊ አሰራር አይደለም ሲሉ የህግ ባለሙያዎች ለአዲስ ማለዳ ተናገሩ። የታክስ አስተዳደር አዋጅ ማሻሻያ ረቂቅ መሬት ላይ ያለውን ነባራዊ ሁኔታና የግብር ከፋዩን መብት ያገናዘበ አይደለም በሚል ተቃውሞ ገጠመው። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ ገደብ አነሳ። የአውሮፓ ህብረት ምክር ቤት እንደ አውሮፓውያኖች አቆጣጠር በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ ገደብ ለማንሳት መወሰኑን በትላንትናው ዕለት አስታውቋል። ምክር ቤቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ ነበር። ህብረቱ ይፋ እንዳደረገው ከሆነ ህብረቱ ክትትል ካደረገ በኋላ ነው እግዱን ያነሳው። የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጫለሁ ብሏል። አክሎም በህብረቱ አባል ሀገራት ግዛት ውስጥ ያለ ፈቃድ የሚኖሩ የኢትዮጵያ ዜጎችን ማንነት በመለየት የአደጋ ጊዜ የጉዞ ሰነዶችን በመስጠትና ዜጎችን በዘላቂነት የመመለስ ስራዎችን በጋራ በማደራጀት ረገድ አበረታች ለውጦች መመዝገባቸውንም ገልጿል። ይህ የቪዛ ገደብ የማንሳት ውሳኔ ለእያንዳንዱ የህብረቱ አባል ሀገር በይፋ ከደረሰ በኋላ ወዲያውኑ ወደ ስራ የሚገባ ይሆናል ተብሎ ይጠበቃል። በአውሮፓ ህብረት የቪዛ ህግ መሰረት ኮሚሽኑ ሶስተኛ ወገን የሆኑ ሀገራት ዜጎቻቸውን መልሶ በመቀበል ረገድ የሚያደርጉትን ትብብር በየጊዜው ይገመግማል። በዚህ ግምገማ ወቅት አንድ ሀገር በቂ ትብብር አያደርግም ተብሎ ከታሰበ ህብረቱ የተወሰነ የቪዛ ህግ ድንጋጌዎች ላይ ጊዜያዊ እገዳ ለመጣል ውሳኔ ያስተላልፋል። ከሁለት ሳምንታት በፊት በተመሳሳይ አሜሪካ በኢትዮጵያ መንግስት ላይ ጥላ የነበረውን የጦር መሳሪያ ሽያጭ እቀባ ማንሳቷም ይታወሳል። የሰብአዊ መብት ጥሰት በፈጸሙ የፖሊስ አባላት ላይ እርምጃ አለመወሰዱ በአሳሳቢነት ተጠቀሰ። በቤንሻንጉል ጉሙዝ ክልል በሚገኙ ፖሊስ ጣቢያዎች በተጠርጣሪዎች መብት ላይ ጥሰት በሚያደርሱና መብታቸውን በማያከብሩ የፖሊስ አባላት ላይ አስተዳደራዊና ህጋዊ እርምጃዎችን አለመውሰድ አሁንም በአሳሳቢነቱ መቀጠሉ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በክልሉ ፖሊስ ጣቢያዎች ላይ ባከናወናቸው የሰብአዊ መብቶች ክትትሎች፣ የተለዩ ግኝቶች እና ምክረ ሀሳቦች ላይ ሚያዝያ 29 ቀን 2018 ዓ.ም ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። በውይይቱ ላይ የክልሉ ምክር ቤት የህግና ፍትህ አስተዳደር ቋሚ ኮሚቴ፣ የክልሉ ፖሊስ ኮሚሽን እንዲሁም ከተለያዩ ዞኖች፣ ወረዳዎችና ከተማ አስተዳደሮች የተውጣጡ የፖሊስ መምሪያዎች ተወካዮች ተሳትፈዋል። በክትትል ሪፖርቱ በአሳሳቢነት ከቀጠሉና አፋጣኝ ማሻሻያ ከሚያስፈልጋቸው ዋና ዋና ጉዳዮች መካከል በአባላት ላይ እርምጃ ለመወሰዱ፣ ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር፣ በህግ በተቀመጠው የጊዜ ገደብ ፍርድ ቤት አለማቅረብና ከህግ አግባብ ውጭ የሚደረጉ የጅምላ እስሮች መኖር በግንባር ቀደምነት ተጠቅሰዋል። ከዚህ በተጨማሪም የማቆያ ክፍሎች ጥበትና የንጹህ መጠጥ ውሃ አቅርቦት እጥረት አሁንም በክልሉ አንዳንድ ፖሊስ ጣቢያዎች የሚስተዋሉ ተግዳሮቶች መሆናቸው ተመላክቷል። በሌላ በኩል ከህግ አግባብ ውጭ የሚደረጉ እስሮችና የቤተሰብ ጉብኝት ክልከላዎች ላይ መሻሻሎች መታየታቸውን በውይይቱ በአዎንታዊ ጎን ተነስቷል። በአንዳንድ ቦታዎች ላይ የማቆያ ስፍራዎች እድሳትና አዲስ የማስፋፊያ ግንባታዎች መከናወናቸውን እንዲሁም የተወሰኑ ፖሊስ ጣቢያዎች በእስር ላይ ለሚገኙ ተጠርጣሪዎች የሚውል የምግብ በጀት መያዝ መጀመራቸው እንደ መልካም ጅምር ተጠቅሷል። የውይይቱ ተሳታፊዎች በአሳሳቢነት የቀጠሉ ችግሮችን በአስቸኳይ ለማሻሻልና አጠቃላይ የተጠርጣሪዎችን አያያዝ ሁኔታ ሰብአዊ መብቶችን ያከበረ እንዲሆን አበክሮ መስራት እንደሚገባ አጽንኦት ሰጥተዋል። የኢሰመኮ የክትትልና ምርመራ ስራ ክፍል ሪጂናል ዳይሬክተር በጋሻው እሸቱ በጥበቃ ስር ያሉ ሰዎችን ሰብአዊ መብቶችን በማክበር በማስከበርና በማሟላት ረገድ የፖሊስ ተቋማት ትልቅ ኃላፊነት ያለባቸው መሆኑን አስገንዝበዋል። ዳይሬክተሩ አክለውም የኮሚሽኑን ምክረ ሀሳብ ተግባራዊ ማድረግ ጨምሮ በክልሉ የተጠርጣሪዎች አያያዝ ሰብአዊ መብቶችን የጠበቀ መሆኑን ለማረጋገጥ ሁሉም ባለድርሻ አካላት በቅንጅት መስራት እንዳለባቸው አሳስበዋል። በምርጫ ቅስቀሳ ወቅት የመንግስትን ንብረት መጠቀም ህገ መንግስታዊ አሰራር አይደለም ሲሉ የህግ ባለሙያዎች ለአዲስ ማለዳ ተናገሩ። በተያዘው የግንቦት ወር ይካሄዳል ተብሎ በሚጠበቀው 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች በተለያዩ ክልሎችና ከተማ አስተዳደሮች በመዘዋወር ቅስቀሳ እያደረጉ እንደሆነ አዲስ ማለዳ በተደጋጋሚ እየዘገበች መሆኑ ይታወቃል። ሆኖም በምርጫ ቅስቀሳ ወቅት ፓርቲዎቹ ከምርጫ ቦርድና ከመንግስት ከሚመደብላቸው በጀት ውጪ በንብረት ደረጃ የመንግስት የሆነውን ማንኛውንም ንብረት ተጠቅመው የምርጫ ቅስቀሳ
ማድረግ ሕግን የተከተለ አሰራር እንዳልሆነ የሕግ ባለሙያዎች ለአዲስ ማለዳ ነግረዋታል። በሰላም ሚኒስቴር የሕግ ጉዳዮች ስራ አስፈጻሚ የሆኑት የሕግ ባለሙያው መንግስቱ አበራ እንደሚሉት ከሆነ ምርጫ ሲካሄድ በብሔራዊ ምርጫ ቦርድና ከምርጫ ጋር ተያይዘው የሚወጡ ሕጎች እንዳሉ ገልጸው መንግስትና ሃይማኖት እንደተለያዩ ሁሉ መንግስትና ፓርቲም የተለያዩ በመሆናቸው ምክንያት ማንኛውም ፓርቲ በምርጫ ቅስቀሳ ሂደት ላይ ለፓርቲ ስራ አገልግሎት ተብሎ የመንግስት ሀብትን የሚጠቀምበት አግባብ እንደሌለ ይገልጻሉ። አያይዞም ይህ አሰራር የተፎካካሪ ፓርቲዎችን እኩልነትና ነጻነት እንዲሁም ተአማኒነት አደጋ ላይ ይጥላል በማለት ሙያዊ አስተያየታቸውን አጋርተዋል። ምርጫ ቦርድ እና የምርጫ ሕጎች አሉ። እዚህ በምርጫ ቦርድ የወጣው ሆነ ሌሎች ከምርጫ ጋር የተያያዙ ሕጎች ፓርቲዎች በገዥነት ባሉበት ገዢ ፓርቲ በሆነ ጊዜና ሌሎች ፓርቲዎች የራሳቸው የተለየ ባህሪ ይኖራቸዋል። ዞሮ ግን ፓርቲ አሁን ቅስቀሳ በሚደረግበት ጊዜ ወደፊት ባሸነፍና የህዝብ ድምጽ ባገኝ የህዝብ ይሁንታን ባገኝ መንግስት ሆኜ ሀገርን በዚህ የፖለቲካ ፕሮግራም ልመራና ስኬታማ ላደርግ ይሄ ምርጫ አማራጭ ይዤ ቀርቤያለሁ ብሎ ለመቀስቀስ ነው የሚጠቀሙትና በአንድ በኩል ልክ እንደ ሃይማኖት ሁሉ ፓርቲም ከመንግስት ጋራ ልዩነት አለው ነው። ፓርቲ መንግስት አይደለም። መንግስት ስራው ሌላ ነው። ፓርቲ ደግሞ አንድ የፖለቲካ ድርጅት ነው። ስለዚህ ፓርቲዎች የመንግስትን ንብረት በምርጫ ቅስቀሳ ጊዜ ሆነ በምርጫ አገልግሎት መንግስት ራሱ ህግን በማስከበር ስርዓትን ለማስያዝ ሲል ወስት አድርጎ ወይም ወጪ አውጥቶ ከሚጠብቀው በስተቀር ለፓርቲ ስራ አገልግሎት የመንግስትን ሀብት የሚጠቀምበት አግባብ በፓርቲ ህግ መሰረት የለም። ስለዚህ ፓርቲዎች ቅስቀሳም ሲያደርጉ ይሁን ሌሎች የፓርቲያቸው ፕሮግራሞች ሲያከናውኑ የመንግስት ሀብትና ንብረት የመንግስት ነው እንጂ የፓርቲው ስላልሆነ የመንግስት ሀብትና ንብረት በመንግስት በጀት በመንግስት ፋይናንስ የሚመራ ስለሆነና የመንግስት የንብረት አስተዳደር ራሱን የቻለ ህግ ያለው ስለሆነ ይህ ህግ ደግሞ ይሄንን ስራ እንዲሰራ ሊፈቅድ የሚችል አይደለም። አንደኛው ነገር ይሄ ነው። ሁለተኛው የፓርቲ ተፎካካሪዎች ተአማኒነትን ለማትረፍ አንደኛው በመንግስት ሎጂስቲክ የሚደገፍ ሌላኛው የማይደገፍ መሆኑ የፓርቲዎች እኩልነትና ነጻነትንም አደጋ ላይ ይጥላል። በተጨማሪም ተአማኒነትንም አደጋ ላይ ይጥላል ተብሎ ስለሚታመን ፓርቲዎች ተአማኒነት እንዲኖራቸው ከሌሎች ፓርቲዎች እኩል መብትና ድርሻ ያላቸው መሆኑን ለማረጋገጥ እና የፓርቲዎችም ነጻነት ከመንግስት ተጽዕኖ ነጻ መሆኑን ለማረጋገጥ ጭምር በንብረትም ይሁን በፋይናንስ ምናልባትም ለድጎማ ከሚደረገው ውጪ ባለው ሁኔታ አንዱ ፓርቲ ከሌላው ፓርቲ በተለየ የመንግስት ሀብትና ንብረት ሊገለገል የሚችልበት አግባብ የለም። ተግባር የሚታይ ነገር ሊኖር ይችል ይሆናል አላውቅም። ህጉ ግን በተለይ የሚፈቅድበት የለም። በተለይ በምርጫ ቅስቀሳ ወቅት ሁሉም ፓርቲዎች እኩል ድርሻ፣ እኩል እድል እና እኩል ቅስቀሳ የማድረግ አንዱን በምንም መንገድ ተጽዕኖ ማሳደር እንዳይችል ነጻነታቸውን ባረጋገጠ መልኩ እኩል የመሳተፍ መብት ስላላቸው ይህን መብታቸውን አንደኛው የመንግስትን ሀብት በመጠቀም የሚያደርግ ከሆነ ሌላው ደግሞ መጠቀም የማይችል ከሆነ እኩልነታቸውንና ተአማኒነታቸውን አደጋ ላይ የሚጥል ስለሆነ አይመከርም። በህጉ ያለው ነገር ይሄ ነው። ምናልባት ገዢው ፓርቲ የመንግስትን ንብረት ለምርጫ ቅስቀሳ ቢጠቀመው በምርጫ ውድድሩ ፍትሐዊነት ላይ ጥያቄ ሊያስነሳ ይችላል የሚሉት ደግሞ ሌላኛው የህግ ባለሙያ ካሳሁን ሙላቱ ናቸው። በእሳቸው ገለጻ መሰረትና በተመለከቱት መንገድ ፓርቲዎች ቅስቀሳ ሲያደርጉ የመንግስት መኪኖችን ሲጠቀሙ አለመመልከታቸውን አንስተው የሚሆነው ፓርቲዎቹ ራሳቸው ህጉን ስለሚያውቁት ነው ሲሉ ተናግረዋል። በአጠቃላይ ግን በምርጫ ሂደት ውስጥ የመንግስት ንብረት መጠቀምና ለፓርቲ አገልግሎት መዋል ህጋዊ አሰራር እንዳልሆነ በተፎካካሪ ፓርቲዎች ላይም መነጣጠልን ሊያስከትል እንደሚችል ያስረዳሉ። ትክክል ነው። የመንግስትን ንብረት ለምርጫ ቅስቀሳ የትኛውን ፓርቲ ይሄ በገዢው ፓርቲ ላይ ነው እንግዲህ ብዙ ጊዜ በቅሬታ መልክ የሚነሳው እንጂ አንዳንድ ጊዜ ተቃዋሚዎችም የመንግስት ንብረትን የሚጠቀሙበት አግባብ ሊኖር ይችላል። የመንግስት ሰራተኛ ሆኖ የተቃዋሚ ፓርቲ ውስጥ አባል የሆነ ሰው የአመራር የሆነ ሰው የመንግስት ንብረት ተጠቅሞ የፖለቲካ ፓርቲ ቅስቀሳ ስራን መስራት አይችልም። በሁለቱም ሳይድ ማየት ያስፈልጋል። የተከለከለ ነው የሚለው ምንም ግልጽ ነው። እንግዲህ አንደኛ ውድድሩ ፍትሐዊነት ላይ ጥያቄ ሊያስነሳ ይችላል። ተግባር በሚኖርበት ጊዜ የውድድሩ ፍትሐዊነት ላይ እና ነጻነት ላይ እንደዚሁ ህጋዊነት ላይ ጥያቄ ሊያስነሳ ይችላል። that's why ይሄ ስትሪክትሊ ፎሎ መደረግ ያለበት ነገር ነው እና እኔም በምኖርበት አዲስ አበባን በምመለከተው የመንግስት አሁን ስልጣን ላይ ያለው ፓርቲ ምርጫ ቅስቀሳ ሲያደርግ እመለከታለሁ እና የኪራይ መኪኖችን የሚጠቀሟቸው የመንግስት መኪኖችን የማይጠቀሙትም ለዛ ይመስለኛል። ህጉን በግልጽ ስለሚያውቁት ይመስለኛል እና እንደዚህ አይነት ነገሮች መለመድ ያለባቸው መበርታት ያለባቸው ናቸው።
የታክስ አስተዳደር አዋጅ ማሻሻያ ረቂቅ መሬት ላይ ያለውን ነባራዊ ሁኔታና የግብር ከፋዩን መብት ያገናዘበ አይደለም በሚል ተቃውሞ ገጠመው። ይህ በእንዲህ እንዳለ በግብር አስፈጻሚ ባለስልጣን መስሪያ ቤት ያሉ ባለሙያዎች ሕግ ላይ ያላቸው ግንዛቤ አነስተኛ በመሆኑ ግብር ከፋዩ መብቱን ማስጠበቅ ላይ ተግዳሮት እየገጠመው ነው ተብሏል። የተባለው የገንዘብ ሚኒስቴር የታክስ አስተዳደር አዋጅ ለማሻሻል ባዘጋጀው ረቂቅ አዋጅ ላይ የሕግ ባለሙያዎች፣ የሂሳብ አዋቂዎች፣ የግብር አማካሪዎች እንዲሁም የዘርፉ ተዋንያን በተገኙበት በተካሄደው የምክክር መድረክ ላይ ነው። በውይይት መድረኩ ላይ የተሳተፉ ባለሙያዎች እንደገለጹት አሁን የቀረበው ረቂቅ አዋጅ መሬት ላይ ያለውን ነባራዊ ሁኔታ ያገናዘበ አይደለም። በተለይ ከታክስ አከፋፋይ ባለስልጣኑ ባለሙያዎች እውቀት ማነስና ከአሰራር ክፍተቶች ጋር ተያይዞ በግብር ከፋዩ ማህበረሰብ ላይ እየደረሰ ያለው ጫና እና የፍትህ መጓደል በውይይቱ ላይ በስፋት ከተነሱ ሀሳቦች አንዱ ነው። ረቂቅ አዋጁ የባንክ ዋስትናን በተመለከተ ያስቀመጣቸው ድንጋጌዎች የቢዝነስ ስጋት ይሆናሉ በሚል ሀሳብ ተንጸባርቆባቸዋል። የቀድሞው የአስተዳደር አዋጅ ላይ ተነስተው የወጡና ተግባራዊ የሚደረጉ የይግባኝ ኮሚቴ ላይ የነበሩ ጉዳዮችም ቢሆን አሁን ላይ ግን ይግባኝ ለማለት በሚሄዱበት ወቅት የታክስ ይግባኝ ኮሚሽን ይህንን ዋስትና የማይጠይቅበት አግባብ መኖሩ መካተቱ ተገልጿል። አሁን ባለው አሰራር ለአንድ ባንክ በደብዳቤ ማሳሰቢያ ከተላለፈበት ያ ባንክ ለየትኛውም አካል ብድር መስጠት እንደሚያቆም የተጠቀሰ ሲሆን ይህ ደግሞ በባለሙያዎችና በባለሀብቶች ዘንድ ከፍተኛ የቢዝነስ ስጋት ይፈጥራል በሚል ተቃውሞታል። መንግስት የፋይናንስ ተቋማት ያለመያዣ የቢዝነስ ሁኔታን እያዩ ብድር እንዲሰጡ በሚያበረታታበት ወቅት አሁን ላይ በተወሰነ ማስያዣ ላይ ብቻ እንዲህ አይነት እገዳ መጣሉ የሀገሪቱን የንግድ እንቅስቃሴ በእጅጉ እንደሚጎዳው ባለሙያዎች አስገንዝበዋል። በዚህም የተነሳ ባለሙያዎቹ የታክስ አስተዳደር አዋጁ የመጨረሻ ውሳኔ እስኪያገኝ ድረስ በመሀል ላይ ዋስትና የሚባለው ነገር መግባቱ አግባብ አይደለም ብለዋል። አክሎም የታክስ ባለስልጣኑ ንብረት የመያዝ ወይም የማገድ ሙሉ ስልጣን እያለው ይህ አሰራር መካተሉ ባንኮች ለማንም ብድር እንዳይሰጡ በማድረግ ቢዝነስን በእጅጉ የሚጎዳ በመሆኑ ሊታረም ይገባል ተብሏል። ከባንክ ጋራንቲ ጋር የተነሳው ነገር እኔ ከፋ ነው የምለው። ሶሉሽን መጣ ሳይሆን ከፋ ነው የምለው። አንደኛ መመሪያውን ካለ ታክስ አስተዳደር ፕሮክላሜሽን ተነስተው ነው ያወጡት እና አፕላይ የሚደረግ የነበረው ሪቪው ኮሚቴ ላይ ላለ ነገር ነው። ቀጥሎ ታክስ አፒል ኮሚሽን ለሄደ ኬዝ አይጠይቁም ጋራንቲ። እዛ 50% ከፍሎ ሄደ ላይ መመሪያው እንደዛ አይልም። አሁን በሌተር ከተገለጸለት የትኛውን ባንክ ፋይናንስ መስጠት ያቆማል። ይሄ ቢዝነስ ሪስክ ሊሆን ይችላል። አሁን ፋይናንስ ተቋሞቻችን ቢዝነሱን እያዩ ብድር እንዲሰጡ በምንፈልግበት ሰዓት ያለ ኮላተራል እንደዛ አይነት ኤፈርት በገቨርንመንት እያለ በተወሰኑ ኮላተራሎች ላይ ሽሚያን የተያዘው ማለት ነው። ተሳታፊዎቹ አክሎም የታክስ ይግባኝ ኮሚቴዎች አሰራርና የፍትህ እጥረት በብዛት እየታየ ነው የሚል ሀሳብ አቅርበዋል። በባለሙያዎች ትልቅ ክፍተት ተብሎ የተነሳው የታክስ ህጉ መሬት ላይ ሲወርድ የሚታይበት ያፈጻጸም ችግር ነው። በተለይ ይግባኝ ሰሚ ኮሚቴዎች ጉዳዮችን በህግ አግባብና በማስረጃ መርምረው ውሳኔ ከመስጠት ይልቅ ከታክስ ባለስልጣኑ የመጣውን ውሳኔ ዝም ብሎ የማጽደቅ አዝማሚያ በስፋት እንደሚታይባቸው ገልጸዋል። በአዲስ አበባ ዩኒቨርሲቲም የህግ መምህር የታክስ አማካሪና ጠበቃ የሆኑት ቻለው አሻግሬ ማሻሻያ ህጉ በደንብ መታየት እንዳለበት ያስረዳሉ። የህግ ባለሙያው ረቂቁን አስጨናቂ ብለው የጠሩ ሲሆን አዲስ መረጃ ማቅረብ መከልከልን ይግባኝ ላይ ያመጣል ያሉትን አንስተዋል። ትንሽ ጭካኔ የታየበት ድራፍት ነው ቱ ቢሆንስት በተለይ አዲስ ማስረጃን በተመለከተ በኢትዮጵያ ታይቶ ተሰምቶ የማይታወቅ ባለፉት 40 እና 50 ዓመታት ከተጓዝንበት ሪግሬስ የማድረግ ወደ ኋላ የሚመለስ ነው። ለምን ጭራሽ እየተባለ ያለው አዲስ ማስረጃ በኦዲት ጊዜ ነው ማቅረብ ያለብህ እንጂ ኢቭን ለሪቪው ኮሚቴ እንኳን ማቅረብ አትችልም ነው ከዴፊኒሽኑ የምንረዳው ማለት ነው። ለሪቪው ኮሚቴ እንኳን ይሄ ውስጣዊ አስተዳደራዊ ውሳኔ ሰጭ እኮ ነው ሪቪው ኮሚቴ። በኦዲት ጊዜ ያላቀረበውን ነገር በሪቪው ኮሚቴ ለማቅረብ እንዴት ሊከለከል ይችላል? ከዛም አልፎ ተርፎ አሁን ባለው አሰራር ለታክስ አፒል ኮሚሽን ድረስ አዲስ ማስረጃ ማቅረብ ለምን ይከለከላል? ምክንያቱም እነኚህ በታክስ አስተዳደር ደረጃም ቢሆን እስከ ታክስ አፒል ኮሚሽን ያሉት በሙሉ አድሚኒስትሬቲቭ ዲሲዥን ሜከርስ ናቸው። አድሚኒስትሬቲቭ ዲሲዥን ሜኪንግ ደግሞ እንደሚታወቀው ፍሌክሲቢሊቲ ነው ዋና መገለጫው።
የአሰራር በታክስ ከፋዩ ላይ ያለውን መተማመን ከማጥፋቱም በላይ በሀገር ደረጃ ቢዝነስ የመስራት ፍላጎትን እያቀዘቀዘው ይገኛል የሚል ሀሳብ ስለ ሚኒስቴር መስሪያ ቤቱ ሰንዝረዋል። በተጨማሪም በዚህና መሰል የግብር ጉዳዮች የውጭ ባለሀብት ደንበኞቻቸውን ለቀው እንደወጡ ተናግረዋል። ከተሳታፊዎች መካከል የኦዲት ባለሙያና የታክስ አማካሪ መሆናቸውን የተናገሩ አስተያየት ሰጪ በአንድ ወቅት አንድ ትልቅ መልቲናሽናል ኩባንያ ከአቅሙና ከሚችለው በላይ ታክስ በተጠየቀበት ወቅት የታክስ ቅሬታ ሰሚ ኮሚሽን በማንሳት ይህንንም መንግስት ጠንቅቆ እንደሚያውቅ ጠቁመዋል። ይህ የሚያሳየው የታክስ ስርዓቱ ለአንዳንድ ኩባንያዎች መክፈል ከሚችሉት በላይ በመሆኑ ኮሚሽኑ ጉዳዮችን በየፈርዱ አይቶ የታክስ ባለስልጣኑ የመሳሳት እድል እንዳለው ከግምት ውስጥ በማስገባት ለየት ያሉ ሁኔታዎችና በልዩነት እንዲሁም ከተጽዕኖ ነጻ የሚደረጉበት አሰራር ሊኖሩ እንደሚገባ አሳስበዋል። የአስተዳደራዊና የወንጀል ጉዳዮች መደባለቅን በማንሳት የቅጣት አወሳሰን ስርዓቱ ላይ ያለው ክፍተትም ሌላው አነጋጋሪ ጉዳይ ነበር። ቅጣቶች ከአቅም በላይ ከድርጊቱ ክብደት ጋር የማይመጣጠኑ በመሆናቸው በመግለጽ በአስተዳደራዊ ስህተት ወይም ባለማወቅ ለተፈጠረ ጥፋት ልክና ሆን ተብሎ እንደተደረገ የወንጀል ድርጊት ተቆጥሮ ከፍተኛ የገንዘብ ቅጣትና ወለድ የሚቆለልበት አሰራር ሊቆም እንደሚገባና አስተዳደራዊና የወንጀል ጉዳዮች በፍጹም ሊደባለቁ እንደማይገባ አጽንኦት ሰጥተዋል። በተለይ ህግ የማስከበር አሰራሩ የተናበበ መሆን እንዳለበት የገለጹት ተሳታፊዎች የታክስ ምርመራ በሚኖርበት ወቅት የግብር ከፋይ ሰነዶች በሙሉ በገቢዎች የሚወሰዱ መሆኑን ጠቅሰዋል። በዚህም ሳቢያ አማካሪዎች እንኳን ስራቸውን ለመስራት ሰነድ እንደሚያጡና የሂሳብ ሹሞች የሚታሰሩበት ወይም የሚጠፉበት፣ ግብር ከፋዮችም መንቀሳቀስ የማይችሉበት ደረጃ የሚደርስ ጫና ያለው አሰራር በመንግስትና በግብር ከፋይ መካከል ከፍተኛ አለመተማመን እየፈጠረ መሆኑ ተገልጿል። ይህም በማሻሻያው ትኩረት እንዲሰጠው ጠይቀዋል። ማጭበርበር ማለት ምን ማለት እንደሆነ በተሻሻለው ረቂቅ አዋጅ ትርጉም ተሰጥቶታል። ከዚህ ቀደም ማጭበርበር መፈጸሙን በማስረጃ የማረጋገጥ ስራ የፍርድ ቤት ብቻ ሊሆን እንደሚገባና የፌዴራል ፖሊስ ምርመራ ለመጠርጠሪያ እንጂ ገና ፍርድ ሳይበየን እንደ ቀጥታ ማስረጃ ተወስዶ በፍትሐ ብሔር ጉዳይ ላይ ጉዳት ማድረስ እንደሌለበት አሳስበዋል። ግብር ከፋዎች መረጃው ደረሳቸው ከሀገርም ሊወጡ ይችላሉ። ሂሳብ ሹሞች የመሳሰለው ሊታሰሩ ወይ ራሳቸው ሊጠፉ ይችላሉ። አንዳንድ ቦታ ታሞ ሆስፒታላይዝድ ሁሉ የሆኑ አጋጥሞናል። በዛ ጊዜ ሰነዶቹ በሙሉ በገቢዎች ተወስደዋል። እንደኛ አይነት ማማከር ስሩ እንባልና የምናማክራቸው ነገር ራሱ ይጠፋብናል። ችግሩ የሚሆነው አንዳንድ ጊዜ ኢንፎርስመንት ሜካኒዝሙ ስሙዝ መሆን አለበት። ይሄ ሚስትረስት ከተፈጠረ በመንግስትና በግብር ከፋው በኩል አደጋ ነው። ኢቭን ወንጀል ሰርቷል ተብሎ የሚጠረጠር ከሆነ አንድ ግብር ከፋይ አንዳንድ ነገሮች አብረው መቀነሳል። እዚህ ጋር እንዴት እንደሚል አላውቅም። እዛ ጋር ከማስረጃው አንጻርን ያየሁት ቆይተው በኋላ ነገሮች ሲረጋጉ ወይ አዲስ ሰው ቀጥረው እዛ ገቢዎች ያሉት ሰነዶች ሲፈተሹ ሰነዱ እዛው አለ። በወቅቱ ማስረዳት አልተቻለም፣ ለእኛም አላቀረቡልም። የዚህ አይነት ነገር ይፈጠራል። ይሄ ኢንፎርስመንት መካኒዝሙ ከፍተኛ ማዋከብና ጫና እንደዚህ ስለሚፈጥር ማለት ነው። የገንዘብ ሚኒስትሩ የባለሙያዎችን ሀሳብ በመቀበል መስተካከል ያለባቸውን እንደሚወስድ ሀሳቡን ገልጿል። የሚኒስትሩ አማካሪ ዋሲሁን አባተ እንደገለጹት ከሆነ ደግሞ በግብር አስፈጻሚ መስሪያ ቤት በተያያዘ ለተነሳበት ጥያቄ ምላሻቸውን ሰጥተዋል። አሁን ላይ አዲስ የወጣውን ማሻሻያ ረቂቅ ሕግ ጨምሮ አንብቦ ተብለው ያላነበቡ ባለሙያዎችና ቅርንጫፍ ጽሕፈት ቤቶች መኖራቸውን አስታውሰው ግብር ከፋዩ መብት ማስከበር እንዳለበትም አስታውሰዋል። አክለውም ማናቸውም አስፈጻሚ አካላት ምን መስራት እንዳለበት ሊያውቅ ይገባል የሚል መልእክት አስተላልፈዋል። የሆርሙዝ ባህረ ወሽመጥ ውጥረት እየላላ በመሄዱ የቻይና የነዳጅ መርከቦች ከመተላለፊያ መውጣት መጀመራቸው ተነገረ። ሁለት የቻይና ግዙፍ የነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ ላይ ለ2 ወራት አድርገውት የነበረውን ቆይታ አቁሞ ቀጠናውን ለቀው መውጣት መጀመራቸው ተገልጿል። መርከቦቹ በአጠቃላይ 4 ሚሊዮን በርሜል ገደማ ድፍድፍ ነዳጅ ጭነዋል የተባለ ሲሆን የደቡብ ኮሪያ መርከብ በተመሳሳይ ሁኔታ ቀጠናውን አቋርጣ ወጥታለች ሲል አልጀዚራ ዘግቧል። መርከቦቹ አንዷ የቻይናን ሰንደቅ ዓላማ የያዘች ዩዋን ጉያንግ የምትሰኝና የሆንግ ኮንግ ሰንደቅ ዓላማ ያላት ኦሽን ሊዲ የሚባሉ እንደሆኑ ገልጿል። የእንቅስቃሴ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ምክትል ፕሬዝዳንቱ በአሜሪካ እስራኤል እና በኢራን መካከል ያለውን ጦርነት ለማቆም የሚደረገው የሰላም ስምምነት በጥሩ ሁኔታ ላይ እንደሚገኝና በቅርቡ ሊጠናቀቅ እንደሚችል ፍንጭ በሰጡበት ወቅት እንደሆነ ተዘግቧል። ትራምፕ በቀጠናው ሀገራት ግፊት በኢራን ላይ ሊወስዱ ያቀዱትን እርምጃ መሰረዛቸውን ያስታወቁት በዚሁ ሳምንት ነበር። ይህ እያደገ መጥቷል የተባለው ዲፕሎማሲያዊ ተስፋ
ተከትሎ የብሬንት የነዳጅ ዋጋ በአንድ በርሜል ወደ $110 ዝቅ ብሏል። ሆኖም ባለሙያዎች ስምምነቱ ቢሳካ እንኳ የነዳጅ አቅርቦት ወዲያውኑ ወደ ነበረበት ስለማይመለስ ዋጋው አሁን ከፍ ብሎ ሊቆይ እንደሚችል አስታውቀዋል። በተባበሩት መንግስታት ድርጅት መረጃ መሰረት በዚህ ቀውስ ሳቢያ በተፈጠረው የኃይል ዋጋ መናር የዓለም የኢኮኖሚ እድገት ትንበያ ወደ 2.5% ዝቅ ማለቱን ዘገባው ያመለክታል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳ ሰብስክራይብ ማድረጉን አይዘንጉ። ጤና ይስጥልኝ።